ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። ፖለቲከኞቹ አበበ እና አበራ ንጉሴ በቁጥጥር ስር ዋሉ። የጀነራል ወንድምም አረፉ። ፋኖ ልዩ ኮማንዶዎችን አስመረቀ። በራያ አላማጣም ውጥረቱ በጣም አይሏል። ባንኮች ገንዘብ እያሸሹ መሆኑ ተነገረ። በመቶዎች የሚቆጠሩ የትግራይ ተወላጆችም ተሰደዱ። ምርጫ ቦርድ ውዝግብ ውስጥ ገባ። አማራዎች ተጨፈጨፉ፣ ሬሳቸውም ታገደ። ሚኒስትሩ ፓስፖርታቸውን መለሱ። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። የመጪው ዘመን ድል አስከባሪ ልዩ ኮማንዶ ኃይል ተመረቀ። የሜጀር ጀነራል ብርሃኑ ጥላሁን ሰራዊት ድባቅ መቶት ድሽቃ ብሬን ከ110 በላይ ክላሽ የማረከው 74ኛው ክፍለ ጦር ተከታታይ ለ6 ወራት ያሰለጠናቸውን የኮማንዶ ሰራዊት በክብር ወታደራዊ ስነስርዓት በድምቀት አስመረቀ። ህዝባዊ መሰረትን በማረጋገጥ እስከ መጨረሻው ህቅታ ከጠላት ጋር የሚዋደቁ የቁርጥ ቀን ልጆች ለግዳጅ በማዘጋጀት የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ በተገኙበት ነው 74ኛው ክፍለ ጦር የአማራ ህዝብ የሆነው የኮማንዶ ሰራዊት በማስመረቅ የ3 ዓመት የድል በዓሉንም አክብረዋል። እልፍ ጀግኖች ለዓላማ የታመኑ ቆራቶች በጽናት ለድል የተመዘገዘጉ ጀግኖች ጀብዱ ከፈጸሙ በኋላ ያለ ረፍት ያሰለጠኗቸው የኮማንዶ ሰራዊት በመብቃት 74ኛው ክፍለ ጦር ለአማራ ህዝብ የህልውና ትግል ተጨማሪ ስትራቴጂካዊ ድል በታሪኩ ቀን አስመዝግበዋል። መደራጀት፣ መሰልጠን፣ መታጠቅ የማያቋርጥ የትግል መስመር ያደረገው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር ከበርካታ የእልህ አስጨራሽ ውጊያ ጎን ለጎን ያሰለጠናቸውን የኮማንዶ ሰራዊት የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሮች፣ የሚኒሊክ ዕዝ አመራሮች፣ የ74ኛው ክፍለ ጦር አመራሮች እና ጥሪ የተደረገላቸው የክብር እንግዶች በተገኙበት በክብር ወታደራዊ ስነስርዓት በድምቀት ማስመረቁን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር ህዝብ ግንኙነት ለዘውዱ ሾው በላከው መረጃ ገልጦልናል። ፋኖ ታላላቅ ድሎችን መጎናጸፉ ተገለጸ። በአማራ ክልል የሚደረጉ ውጊያዎች ላይ በአሁኑ ሰዓት ፋኖ በተለያዩ አካባቢዎች የሚያደርጋቸው ተጋድሎች ውጤታማ እየሆኑ መቀጠላቸው ነው የተገለጸው። በርካታ የመከላከያ ኃይል አባላት ፋኖን በመቀላቀል በኩል ጭንቀት ውስጥ የከተተው የመከላከያ ኃይል የተለያዩ እርምጃዎችን ለመውሰድ ቢሞክር እንኳን ፈጽሞ አልተቻለውም። ብዙዎቹ ዛሬም ጭምር እጃቸውን ለፋኖ በመስጠት ላይ ይገኛሉ። እነዚህኑ የመከላከያ አባላቶች በቁጥጥር ስር ካደረገን በኋላ በእንክብካቤ መያዙን መቀጠሉም ነው የታወቀው። በርካቶቹ እጃቸውን ከሰጡ በኋላ ለበርካታ ቀናቶች የምግብ ችግር እንዳለባቸውና ምግብ ማግኘት እንዳልቻሉም ገልጸዋል። በተለይም ማህበረሰቡም እነዚህኑ በፋኖ ቁጥጥር ስር የመከላከያ አባላትን ምግብ በማቀበል በኩል የበኩላቸውን ጥረት ያደረጉ ሲሆን በተለይም መከላከያዎቹን በቁጥጥር ስር የቀረበላቸው ምግብ ሲበሉ እግዚአብሔርን በማመስገን ረጅም ጊዜያቶች ምግብ ካገኘን ሲሉም ለፋኖ አባላቶቹ ገልጸውላቸዋል። መንግስት አብይ አህመድ በፈለገበት ጊዜና ወቅት እያስገደለ ንጹሐንን እያስጨፈጨፈ ግን የሚበሉት የሚጠጡትን እንኳን ሳይጠር እየፈጸመ ያለው ግፍና በደል በጣም አሳዛኝ ድርጊት መሆኑም እየተጋለጠ ይገኛል። እንጀራ እዚህ አልደረሰም። እንጀራ ትንሽ ተቷችሁ እዛ አካባቢ ከጀርባ ምናምን እንጀራ በድንገተኛ ርዕደ መሬትና የመሬት መንሸራተት አደጋ 14 ሰዎች ህይወታቸው አለፈ። በሰሜን ሸዋ ሀገረ ስብከት ነው። በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ድንገት በተከሰተ ርዕደ መሬትና የመሬት መንሸራተት አደጋ የ14 ሰዎች ህይወት ሲያልፍ በ5 ሰዎች ላይ ከፍተኛ ጉዳት መድረሱን ሀገረ ስብከቱ አስታወቀ። ደብረ ምጥማቅ ጻድቃን ቅድስት ማርያም ገዳም በክረምቱ መግባት ጋር ተያይዞ በተከሰተው ከፍተኛ የዝናብና የመብረቅ ድምፅ በደረሰ ርዕደ መሬት የመሬት መንሸራተት ለጸበል ለሱባኤና ለመሳለም ከአራቱም አቅጣጫ በተሰበሰቡ ጻድቃነ ማርያም ልጆችና ወዳጆች ላይ የደረሰው ድንገተኛ አደጋ እጅግ አስደንጋጭ ልብ ሰባሪ ሀዘን መሆኑ ተገልጧል። በዚህ ድንገተኛ አደጋም የ14 ወገኖች ህይወት ሲያልፍ
በ5 ወገኖች ላይ ከፍተኛ፣ በ2 ወገኖች ላይ ደግሞ መለስተኛ ጉዳት መድረሱ ተመልክቷል። የሀገረ ስብከቱ ብፁዕ ሊቀ ጳጳስ አቡነ ቀሌምንጦስ በስፍራው በመገኘት ለሞቱት ወገኖችም ጸሎት ፍትሐትን፣ ለተጎዱ ጸሎት፣ ላዘኑ ወገኖችን የማጽናናት ትምህርት፣ ወንጌልና አባታዊ ቃለ በረከት ለመስጠትም ተገኝተው እንደነበረ ታውቋል። ይህ በእንዲህ እንዳለም ከአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው እዝም የሀዘን መግለጫም ተሰጥቷል። ሐምሌ 7 ቀን 2018 ዓ.ም በታላቋ ደብረ ምጥማቅ ጻድቃኔ ማርያም ገዳም በደረሰው ድንገተኛ የመሬት መንሸራተት አደጋ ለበርካታ ወገኖች ማለፉ፣ ከባድና ቀላል የአካል ጉዳት መድረሱ ለአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ እንዲሁም ለጠቅላላው ህዝባችን ጥልቅ እጅግ ከባድ የሆነ ሀዘን ፈጥሮብናል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አደጋው ህይወታቸውን ላጡ ወገኖች የተሰማውን መሪር ጥልቅ ሀዘን እየገለጸ ለወዳጅ ዘመዶቻቸው፣ ለገዳሙ ማህበረሰብ እና ለመላው ህዝባችን መጽናናትን እንመኛለንም ብሏል። አማራዎች መገደላቸው ተገለጸ። አስክሬን ማንሳትም ተከልክለናል አሉ ቤተሰቦች። ለዓመታት የዘለቀውን የአበሸንጌ ወረዳ ሰቆቃ አሁንም ተባብሶ መቀጠሉ ነው የተገለጸው። የኦሮሚያ ክልል አዋሳኝ በሆነችው እና በጉራጌ ዞን ስር በምትተዳደረው አበሸጌ ወረዳ የአማራ ወጣቶች በማንነታቸው ብቻ የፋኖ ደጋፊ ናቸው ተብለው እየተፈረጁ በመንግስት የጸጥታ ኃይሎች እየተገደሉ እንደሚገኙ ከስፍራው በምስል በደረሰን መረጃ ለማወቅ ችለናል። በ4 2018 ዓመተ ምህረት ብቻ 3 ወጣቶች አገና ከተማ ላይ ፋኖ ናቸው በሚል ፍረጃ በጸጥታ ኃይሎች ከተያዙ በኋላ በ25/11/2018 በአሸጌ ወረዳ ናቻቁሊት ከሚባል ቀበሌ ወስደው ረሽነዋቸዋል። የአካባቢው ነዋሪዎች አንስተን ለመቅበር ስንሄድ አስከሬን እንዳናነሳ በጸጥታ ኃይሎች ተከልክናል ሲሉም ገልጸዋል። ለቀናት በድናቸው የፊጥኝ እንደታሰረና የራስ ቅላቸውን በጥይት ፈራርሶ የወደቁ ወጣቶች አሳዛኝ ምስልም አጋርተውናል። በአበሸጌ ወረዳ በአካባቢው ዘመናት የኖሩና በሰፋፊ መካናይዝድ ግብርና ስራ ላይ የተሰማሩ አማራዎች በብዛት የሚኖሩ ሲሆን ላለፉት ዓመታት ያለ እረፍት እያስተናገዱ ባለው የአገዛዙ ጥቃት እጅግ በርካታ ቤት ንብረታቸውን ጥለው ተሰደዋል። በመቶዎች የሚቆጠሩ በስም የሚታወቁ አደፍርስ አሰፋን መሰል ባለሀብቶች ጭምር ለዓመታት ያለ ፍትህ ታስረው እንደሚገኙ ታውቋል። ሀብት ንብረታቸው የተወረሰባቸው በርካቶችም ናቸው። የተገደሉና አካላቸውንም ያጡትን ከፍተኛ ቁጥር ያላቸው የአማራ ተወላጆች አማራጭ አጥተው በስጋት ውስጥ እዚያው የተቀመጡት ደግሞ የፋኖ ደጋፊዎች ናቸው እያሉ በአደባባይ እየረሸኗቸው እንደሚገኙ ነው ከስፍራው ያገኘናቸው መረጃዎች የሚያመላክቱት። ፖለቲከኛው አቶ አበበ አካሉና የህግ ባለሙያው አበራ ንጉሴ በቁጥጥር ስር ዋሉ። በወቅታዊ ጉዳዮች ትንታኔ በመስጠትና በፓርቲ ፖለቲካ እንቅስቃሴያቸው የሚታወቁት አቶ አበበ አካሉ በቁጥጥር መዋላቸውን ቤተሰቦቻቸው አሳውቀዋል። ፖለቲከኛው በምን ምክንያት እንደታሰሩ እስካሁን ያልታወቀ ሲሆን በአሁኑ ወቅት ሜክሲኮ በሚገኘው የፌዴራል ፖሊስ ግቢ ውስጥ እንደሚገኙም ተረጋግጧል። በሌላም በኩል የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ጠበቃ የሆነው አቶ አበራ ንጉሴም በፌዴራል ፖሊስ ተይዘው መወሰዳቸው ነው የተሰማው። አቶ አበራ በትላንትናው ዕለት 1 ሰዓት ተኩል ከመኖሪያ ቤታቸው የተወሰዱ ሲሆን ፖሊስ 2 የእጅ ስልካቸውን ከመውሰድ ውጭ ፍተሻ እንዳላደረገ ቤተሰቦቻቸው ገልጸዋል። የህግ ባለሙያ አዲሱ የፖለቲካ ፓርቲ በማደራጀት ሂደት ላይ እንደሚገኙ ነው የተገለጸው። በራያ ውጥረቱ ከፍተኛ መሆኑን ነዋሪዎቹ ተናገሩ። ከቀናት በፊት በሱዳን አዋሳኝ ሸሪራ በፌዴራል ኃይሎች እና በህወሓት ታጣቂዎች መካከል የነበረው ግጭት ጋፕ ቢልም በራያ አላማጣ ግንባር በኩል ግን ወታደራዊ ዝግጅትና ፍጥጫዎች ማየሉን ነዋሪዎቹ ተናግረዋል። ስማቸው እንዳይጠቀስ የፈለጉ ከተማ ነዋሪዎች የህወሓት ሰራዊት በራያ ግንባር፣ በጨርጨር፣ በቢሰቦር እና በሌሎችም አካባቢዎች ተሰማርተዋል ብለዋል። ህወሓት ሰራዊቶቹ ብዙ አርሚዎች በራያ ግንባር አሰማርተዋል። ለጦርነት ዝግጁ እንዲሆኑ መመሪያ ወርዶላቸዋል። ዝግጅቱ ያለው አሁን በጨርጨር በኩል ቢሶበር ነው ሲሉም ነው የጠቆሙት። በውጥረት ላይ የሚገኘው ይህ አካባቢ በተለይም በመካናይዝድ ጦር በማንቀሳቀስ ቦታ እያስያዙ ነው ሲሉ የጠቆሙት የአካባቢው ነዋሪዎች አሁን ባለው ወታደራዊ ዝግጅትና እንቅስቃሴ ጦርነት በማንኛውም ጊዜ ሊጀምር ይችላል የሚሉ የራያ ወረዳ ነዋሪዎችም ጦርነቱ በተጀመረ ቁጥር ጉዳት የሚደርስበት የራያ ማህበረሰብ በእጅጉ ነፃነቱን ይሻለም ሲሉ ነው የተናገሩት። ደህንነት ነኝ በማለት የማጭበርበር ወንጀል ሲፈጽም የነበረው ግለሰብ በእስራትና በገንዘብ ተቀጣ። በአምቦ ከተማ ውስጥ ደህንነት ነኝ በማለት የማጭበርበር ወንጀል ሲፈጽም የነበረው ግለሰብ ነው በእስራትና በገንዘብ መቀጣቱ የተገለጸው። የአምቦ ከተማ ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት ኃላፊ ረዳት ኢንስፔክተር አቡሽ ማሞ እንደገለጹት ተከሳሽ ዘሪሁን ጉርሙ የ30 ዓመት ግለሰብ በዚህ ወንጀል ድርጊት ላይ መሳተፉ ታውቋል። በከተማ ውስጥ በመዘዋወር እኔ ደህንነት ነኝ፣ በወንጀል የተጠረጠሩ ሰዎችን አስፈታለሁ በማለት የማጭበርበር ወንጀል ፈጽሟል ነው የተባለው። ተከሳሹ
አንዲትን የአምቦ ከተማ ነዋሪ የሆነች ግለሰብን ባለቤትሽን ከተጠረጠረበት የወንጀል ድርጊት ነፃ እንዲወጣ አደርጋለሁ በማለት ከግለሰቧ ላይ 120 ሺህ ብር ሲቀበልን በቁጥጥር ስር መዋሉ ነው የተገለጸው። በዚሁ መሰረት ፍርድ ቤቱም በ2 ዓመት ከ9 ወር እስራትና በ1 ሺህ ብር የገንዘብ መቀጮ እንዲቀጣ ወስኖበታል። በምርጫ ቦርድና በምርጫ አስፈጻሚዎች መካከል ውዝግብ ተከሰተ። በሰባተኛው ሀገራዊ ምርጫ የተሳተፉ የመስክ ሰራተኞች፣ የማስተባበሪያ ኃላፊዎችና የቆጠራ አስተባባሪዎች በገቡት ውል መሰረት ሊከፈላቸው የሚገባውን የአገልግሎትና የጉዞ አበል ክፍያ እንዳልተፈጸመላቸው አጋልጠዋል። ባለሙያዎቹ ኃላፊነታቸውን በሰዓትና በውሉ መሰረት ቢያጠናቅቁም ክፍያው በመዘግኘቱ ከፍተኛ የኢኮኖሚና የስነ ልቦና ጫና እንደደረሰባቸው በመግለጽ የቦርዱ ኃላፊዎች ለጥያቄያቸው ግድየለሽነት አሳይተዋል ሲሉም ከሰዋል። የትግራይ ተወላጆች ወደ ሱዳን መሰደዳቸው ተነገረ። በነበረው ግጭት በመቶች የሚቆጠሩ ሰዎች ወደ ሱዳን መሰደዳቸውን ነው ኤኤፍፒ የዘገበው። ቅዳሜ ዕለት በሱዳን ወሰን አቅራቢያ ከባድ መሳሪያዎችና ድሮኖችን ያካተተ በነበረ ግጭት በመቶች የሚቆጠሩ የትግራይ ክልል ነዋሪዎች ወደ ጎረቤት ሱዳን መሰደዳቸውን የሱዳን የጸጥታ ሕክምናና የአካባቢ ምንጮችን በመጥቀስ ኤኤፍፒ ዘግቦታል። የፌዴራል መንግስት ስለ ግጭቱ ዜናም ይሁን ስለቀረቡ ክሶች ይህ ዜና እስከተጠናከረበት ሰዓት ድረስ በይፋ የሰጠው አንዳችን ምላሽ የለም። የጀነራል ወንድም ማረፋቸው ተነገረ። የብርጌዴር ጀነራል አሳምነው ጽጌ የስጋ ወንድም ሙሉጌታ ጽጌ በህመም ምክንያት ህይወታቸው ማለፉ ተነገረ። የብርጌዴር ጀነራሉ ወንድም መምህር ሙሉጌታ ጽጌ ባጋጠማቸው ህመም በህክምና ሲረዱ ቆይተው ነው ሐምሌ 7 ቀን 2018 ዓ.ም አጥቢያ ሌሊት ከዚህ ዓለም በሞት መለየታቸው የታወቀው። ይህንን ተከትሎም እናታቸው እማሆይ የብሰፈር አሳየ እንዳረፉ ተደርጎ በማህበራዊ ትስስር ገጾች ሲሰራጭ የነበረው መረጃም ስህተት መሆኑ ተገልጿል። ለሟች ነፍሳቸውን ይማር፣ ለወላጅ ቤተሰቦቻቸውም መጽናናትን እንመኛለን። ባንኮች ገንዘብ በማሸሽ ላይ እንደሆኑ ተነገረ። አገዛዙ ነው በደሴ ከተማ የሚገኙ ባንኮች ተቀማጭ ገንዘብ እያሸሽ መሆኑ የታወቀው። ሐምሌ 7 ቀን 2018 ዓ.ም ቧንቧ ክፍለ ከተማን ጨምሮ በሁሉም የከተማው አካባቢ የሚገኙ ባንኮች ገንዘባቸውን ወደ አዲስ አበባ ሲያሸሹ መዋላቸውን ከአካባቢው የተገኙት መረጃዎች ይጠቁማሉ። በተመሳሳይም በወልዲያ ከተማ የሚገኙ የሰሜን ወሎ ባንኮች ዲስትሪክትም ተቀማጭ ገንዘባቸውን እያሸሹ እንዳለ አንዳንድ ማንነታቸውን እንዳይገለጽ የፈለጉ የከተማው ነዋሪዎች ይህንን ጉዳይ አጋልጠዋል። ሳልሳይ ወያኔ ጉዳዮቹ በሰላም ይፈቱ ሲል ጥሪ አቀረበ። ከሰላም ውይይት ይልቅ የጦርነት አማራጭን የመረጡ አካላቶች የሰው ሕይወትን የሚቀጥፍ ሁለንተናዊ ውድመትን የሚያስከትል ግጭት ውስጥ መግባታቸውን የገለጸው ሳልሳይ ወያኔ ትግራይ ይህንን የጥፋት መንገድ በአስቸኳይ በመተው ልዩነትን በሰላም መንገድ እንዲፈቱ ጥሪ አቅርበዋል። ፓርቲው ባወጣው መግለጫ እንዳመለከተው ከሆነ በህዝብ ላይ እየደረሰ ያለው እንግልት መከራ ለማብቃት ሁሉም አካላት አስፈላጊውን ጥረት እንዲያደርጉም ጠይቀዋል። አሁንም ያለው ግጭት የብዙ አካላትን እጅ ያለበትና ማብቂያው የማይታወቅ አደገኛ ምዕራፍ ውስጥ መግባቱን አስቀድሞ ሲያስብ መቆየቱን ያስታወሰው ሳልሳዊ ወያኔ ወጣቶችን ለጦርነት የሚዳርጉ አካላት ግን ማስጠንቀቂያውን ለመስማት ፈቃደኛ አልሆኑም ብሏል። ሁኔታውን ለመቀበልና ተጨማሪ የሰው ህይወት ጥፋትን ለማስቆም የሰላም ወዳጆች በሙሉ ያላቸውን ጫና አጠናክረው እንዲቀጥሉ ፓርቲው ጥሪውን አቅርበዋል። አሁን ወደ ውጭ ዜናዎች እናመራለን። የሶማሌው ምክትል ጠቅላይ ሚኒስትር የኬንያን ፓስፖርት አስረከቡ። የሶማሌው ምክትል ጠቅላይ ሚኒስትር ጅብሪል አብዱራሺድ ሐጂ ከጉዞ ሰነዳቸው ጋር በተያያዘ በተነሱ ጥያቄዎች ምክንያት ከናይሮቢ አየር ማረፊያ ከተባረሩ ከሳምንት በኋላ የኬንያን ፓስፖርታቸውንና የልደት የምስክር ወረቀታቸውን በመቋዲሾ ለሚገኘው የኬንያ ኤምባሲ ማስረከባቸውን የኬንያ መገናኛ ብዙሃን ዘግቦታል። ጅብሪል ፓስፖርታቸውን ያስረከቡት በፈቃደኝነትና ለሶማሌ ያላቸውን ታማኝነት እንዲሁም ቁርጠኝነት ለማሳየት እንደሆነም ተናግረዋል። ፓስፖርቱ በህጋዊ መንገድ የተገኘና ከኬንያ ህግ ጋር በተጣጣመ መልኩ ጥቅም ላይ የዋለ መሆኑን የገለጹት ምክትል ጠቅላይ ሚኒስትሩ ውሳኔው በኬንያ ባለስልጣናት በተጠየቀ ጥያቄ ወይም በነበረው አለመግባባት ምክንያት የተደረገ አይደለም ሲሉም ገልጠዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበር። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በአክብሮት እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።